መስዋዕትነት እሺ ግልጽ አይደል? አሁን መስዋዕትነት ከፍዬ በአጥር ዘርጌ በጀርባ እንደ ዝንጀሮ ያይጥ ነው ነጭ እኔ እንደዛ አይደለም። ልዕልቶች ነበሩ ምናምን ነው ልክ ከዛ ሳታይ ነው የማወራው አይደለ የምር ያፍራሉ። በስመ አብ ዛሬ ደግሞ ራሴን ብታይ እውነት እግዚአብሔር ጾታውን ማወቅ ይቻላል። የራስን ባቶ ጾታውማ አልታወቅም። ወይም ዜም አይደለም እንዳይሆን ሁለቱም እንዳይሆን ናፈቅሽኝ እኮ እግዚአብሔር ዜማ አለው ግን ስታወሪ የኔ ዜማ እንደውም ዘፈን ዘፈኝ እውነት እግዚአብሔር ቀስቀስ እንዲ ብየሱስ ምን ቢያታካብሽ ያካብሽ ካለ ታካብጀች እንጂ ሽልማት አለሽ አሪፍ ከሆነ እውነት በእውነት ወይ ጉድ አልጠበቅኩም ነበር እንደዚህ ይሆናል ብዬ። እሺ እንግዲህ ይህን የሚያለመልም ህመሜን የሚያስረሳ ነገር ትንሽ ገባሽ? አስረቅርቅ ውስጥ ትንሽ ምንም ችግር የለውም። አንተ እዘዘኝ እንጂ ትዘፍኝ በበዘሽ ማለት ነው። ኖ ኖ ኖ ኖ ኖ ኖ ደርስ ባለጌ አላልኩም። አይ ስዘፍን ድምፁ ያምራል። የምር በቅርብ አልበም ጠብቁ ጋይስ። ልበልልህ አንዴ አፌ ላይ መጣ። ልበልልህ ሱፍ ከበርድ ለብሰህ ናልኛ ልልህም የዘመኑን ካፖርት ደርባ ልልህም የአገሬን የወንዜን እጀ ጠባቡን የሚያምረኝ ኩታ ነው የቤት ያማረው ወንዝርቴን የፈተለልህን ጠባቡ ቀሰሜን የቀሰመልህን ናልደርብልህ ሼሙንሙን ኩታህን ናልደርብልህ ሼሙንሙን ኩታህን እንዲህ ምንም ትሙት ያበደ ድምፅ እንዴ አንዳለም እግዚአብሔር እንዲ የታስቀምጠሽ ነው ቁምሳጥን ውስጥ ነበረ። ዛሬ ለአንዳን ያወጥ አያውቅም። እግዚአብሔርም በጣም ነው የሚያመድች አሸወይና ሽወይና ወይንዬ ሌላም አለ አሸወይና ውበት ጸዳል ሸግዬ አሸወይና ሸወይና ወይና ወይን አሸወይና ናና ሸሞንሞና አለቅ ማንም እንዳይገባ እዚህ ቤት አድርገህ ምናምን ስታስጠና ልታደር እግዚአብሔር ላስጠናሽ ትንሽ ቮካል እኔ አጥንቼ የዘፈንኩት ያው ብዬ ነው። ማርያም አጠጣም እኮ ኦኬ። እዚህ ቀመጥ እና ማሚ ምናምን ግን ቼክ ያድርጉት። ድምፅ የሳይ እናንተ አይና ና ተው እየሰፈርከኝ ነው። አይ ቤትማ እሺ ቤት
አይ ሶሮሮ ሳይሆን እነ ማርት ምናምን እንዳይረብሹ። እነሱ ደግሞ የሆኑ ነገሮች ናቸው። የሆኑ ነገር ሲጀመር ጫማ ያስታገል አሁን ሰዓት ነጭ ሊሆን ትንሻት ወይ አይ እኔ እንኳን አጥንት ለማድረስ እንግዲህ ትንሽ አስቢበት እና እንደሚሆን እናደርገዋለን። ምን ይለናል? ከሽምግልና ቤት ምንም ነገር አልፈልግም፣ ግን የሚበሉብኝ ሽማግሌዎች ኧረ በእግዚአብሔር ምናምን አይነት አይደርስ እንደ ማንኛውም ሰው በበረጋ ይሻል ነበር። አውስ ማለት ልጅ ሄርሙዚማ ለማምጣት ደግሞ ልምጣ እንጂ አብረን ተጠቃለን ነገር የሆነ ቦታ ምን ይመስል እዚህ ጋር ልሁን ቢያንስ ልምጣ እንዴ? ደስ ይለኛል። ግን ውጭም ከሆነ እኔ አሁን ነገ ዛሬ ይፈቱታል መስለኝ። ይፈታል ዛሬ? ተገላገላችሁ ቤተሰቦች፣ በጣም ተጨንቃችሁ ነበረ። ያው ዛሬ ይፈታል እንግዲህ ደህና ይሆናል ማለት ነው። ትንሽ ቅጥቅጥ ነገር ስለነበረ በጣም አሪፍ ሆነለት። እንደውም ሌላ ከባድ ጉዳት ቢሆን ኖሮ ትንሽ ቀጥ ነበረ፣ ግን እግዚአብሔር ይመስገን። ስለዚህ ነገ ስለሚፈታ ዝም ብለን ምሳ መብላትም እንችላለን። በቃ ነገ እንብላ። ምሳ ጋብዘኝ። ጋብዝሻለሁ። የታባት ፍቅር እኮ የማያደርገው ነገር የለም አይደል እንዴ? እስኪ ጽጌ በአጥር ስዘል ማለት ነው። ስንቶቻችሁ ነበር በአጥር ስዘሉ የነበራችሁ ያስታወሳችሁ ማለት ነው? ትውስታ ያለባችሁ እንደው ጽጌ ግን የምትገርሚ ሰው ነች። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገዝ ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እንግዲህ የፍቅርን ነገር ብሰማ ዶሮ ልጆቿን ይዛ ጓሮ ለጓሮ ይላል ዘፋኙ። አይታችኋል? አስባችኋል? ጽጌ ያደረገችውን ማለት ነው። ብትወርቅስ ግን በጣም ደፋር ናት። ድፍረቷ እንዴት ስመጣላት ማለት በጣም የምትገርም ሄደች ናት። ግን በጣም እኔ በጣም ነው የገረመችኝ እና ብዙዎቹ ተገርሞበታል። አይ ፍቅር፣ ይሄ ፍቅር የሚባል እያሉ ነው ማለት ነው። ጽጌ እንግዲህ የድሮ በተለይ የክፍለ ሀገር ልጆች፣ የገጠር ልጆች ታስታውስታላችሁ ማለት ነው። ቤተሰቦቻችሁ እንዳያዩ ወይ ደግሞ ታላላቅ ወንድሞቻችሁ እንዳያዩ የሆነ ነገር ሊያቀብሏችሁ ሲፈልጉ በአጥር ምናምን መጥተው ጽጌ ትውስታ አልቀሰቀሰችባችሁ? እስኪ ትውስታችሁን የቀሰቀሰችባችሁ በመጀመሪያ ላይክ ሰብስክራይብ የምታደርጉኝ እጅግ አድርጌ አመሰግናለሁ። አሁንም ላይክ ሰብስክራይብ እያደረጋችሁ አበረታቱኝ እና ጽጌ ትውስታችሁን ያመጣችባችሁ በአጥር ዘሎ መግባትን ትውስታችሁን የቀሰቀሰችባችሁ እስኪ ኮሜንት አስቀምጡ። ስንቶቻችሁ ናቸው? እኔ ብዙ ነገር ነው ትዝ ያለኝ፣ ምክንያቱም እኔ የገጠር ልጅ ነኝ። ብዙ ጓደኞቼ ወደ ትምህርት ቤት ስንጠራ የምትወዱ ሰው ደግሞ ቤተሰብ ወይ ታላቅ ወንድሞቻችሁ፣ እኔ ታላቅ ወንድሞች አይደለም ቀርቶ አጎቴ ማለት ነው ካየ እንደዚ አይነት ነገር በጣም ሀርድ ነው እና እስኪ በአጥር ማን ነው ቤተሰብ አየኝ አላየኝ ብሎ ተደብቆ
የምን እንትናችሁ ነው የሚባለው ማለት ነው። ትውስጥ ያለባችሁ በኮሜንት አስቀምጡ። እና የኔ ውድ ቤተሰቦች ጽጌ ግን አደገኛ በፍቅር ማትሆን የላትም። በነገራችን ላይ ጽጌ ለቀረባ ሰው በጣም የዋህች ናት። በጣም ታስታውቃለች። እግዚአብሔርን ነው የምላችሁ። በጣም ምንም በቃ ንጹህ የሆነች ልጅ ናት። እና ያው አንዳንዴ እንትን በምትለው ነው። እግዚአብሔር ደግሞ የመጨረሻ ያርግልኝ ብላለች። ያርግልሽ፣ የኛ ምኞት ነው። እግዚአብሔር አምላክ ከያቡ ጋር በጣም ታምራላችሁ፣ ደስ ትላላችሁ እና አብራችሁ ተጋብታችሁ ልጅ ወልዳችሁ እናያችሁ ነው የምንለው። መቼም እኛ የመዳም ቅመሞች ማለት ነው የሰው ደስታ ነው የሚያስደስተን። የምሬ ነው የምላችሁ። ብዙዎቹ ኮሜንት ላይ ገብቻች ብዙዎቹ ማለት ነው። እና ውድ ቤተሰቦች ጽጌ ትውስታችሁን የቀሰቀሰችባችሁ ማለት ነው ኮሜንት አስቀምጡ ማለት ነው። ወዳችኋለሁ። ሰላማችሁ ይብዛ።